ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ቅዳሜ ግንቦት 15 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ዓለም ገብረ ዋህድ አማኑኤል አሰፋ ሞንጆሪኖ ደብረ ጽዮንን ለመፈንቀል በህቦ እንቅስቃሴ መጀመራቸው ተሰምቷል። እንደ ዓለም ገብረ ዋህድ አማኑኤል አሰፋ ሞንጆሪኖና ዶክተር ፍስሐ ሀብተ ጊዮርጊስ ያሉ የህወሓት ማዕከላዊ ኮሚቴ ቁልፍ አመራሮች የደብረ ጽዮንን ፕሬዝዳንት ሆኖ መመረጥ በጽኑ እየተቃወሙ ይገኛሉ። ምክንያቱም ደግሞ ህወሓት አሁን ላይ ላለበት የቁልቁለት ጉዞና ዋና ተጠያቂዎቹ እንደ ደብረ ጽዮን ያሉ አስተሳሰባቸው ስልሳዎቹ ላይ የቀረ አዛውንት ሽማግሌዎች በመኖራቸው ነው የሚል ድምዳሜ ላይ መድረሳቸው ነው። ታዲያ አሁን ላይ ዓለም ገብረ ዋህድ አማኑኤል አሰፋ ሞንጆሪኖና ዶክተር ፍስሐ ሀብተ ጊዮርጊስ ደብረ ጽዮንን ከስልጣኑ በመፈንቀል በሌላ አመራር ለመሾም በህቡ እየሰሩ እንደሆነ ለማወቅ ተችሏል። ከነ ዓለም ገብረ ዋህድ ጎን በመሰለፍም ወታደራዊ እርዳታና ድጋፍ ለመስጠት እንደ ምግባይ ኃይለ ያሉ የህወሓት ቁልፍ ወታደራዊ አመራሮች አብረው እየሰሩ እንደሆነም የደረሰን መረጃ ያመላክታል። በትላንትናው ዕለት ወደ ደቡብ ትግራይ የሚገኘው አርሚ 43 አርሚ 44 እና አርሚ 26 ሊያወያይ ወደ ቦታው የተገኘው ጀነራል ዮሐንስ ወልደ ጊዮርጊስ አንገቱን ደፍቶ ተመልሷል። ጽንፈኛው የህወሓት ቡድን እያደረገ ያለውን የጦርነት ቅስቀሳ የገዛ አርሚው ጭምር መቃወም ጀምሯል። ምንም እንኳን ቡድኑ የተቃውሞ እንቅስቃሴ ያራምዳሉ የሚላቸውን ታጣቂዎች እየለየ ለአልቡርሃን ሲሰጥ የከረመ ቢሆንም የተቃውሞ እንቅስቃሴው በፍጹም ሊቆም አልቻለም። በዚህም ቡድኑ የደቡብ ግንባርን የተቃውሞ ማዕከል በሚል ፈርጆ የታጣቂ ብወዛም አድርጓል። ቀንደኛ ተቃዋሚዎች ናቸው የሚላቸውን ደግሞ ወደ ሱዳን እድገት አስመስሎ ገሸሽ አድርጓል። ይህ ብቻ አይደለም። እንደ ጀነራል ወልደ ገብርኤል ይባቤና ነጋሽ ዳኛውን ጨምሮ በርካቶችን በጡረታ መልክ ከቡድኑ አግልሏል። ቢሆንም ይህ ሁሉ እርምጃ የሚነሳበት ተቃውሞ እንዲቀዛቀዝ ወይም እንዲጠፋ አላደረገውም፣ ጭራሹንም አባባሰው እንጂ። ለዚህም ማሳያ ከምስራቃዊው ግንባር የቡድኑ ታማኝ በሚል በነ ጀነራል ማሾ ጥቆማ ከደቡብ ግንባር የተቀላቀሉትን ጭምር ሰሞኑን የቡድኑን የጦርነት እንቅስቃሴ መቃወም ጀምረዋል። በህዝባችን ላይ የሻቢያ ወታደር የሚፈጽመው ጥቃት በአስቸኳይ ይቁም በማለት በወቅታዊ ጉዳይ ሊያወያያቸው ወደ ካምባቸው ያቀናው ጆን መዲድን አንገት አስደፍተው ሸኝተውታል። አርሚው ለኛ ደሞዝ ክፈሎ ስትባሉ በጀት የለንም ትላላችሁ፣ ታዲያ አመቱ ሙሉ የሻቢያን ወታደር ስትቀልቦ በጀቱ ከየት መጣ በማለት ህወሓት ለኛና ለመላው ትግራይ ህዝብ አይሆንም በማለት ዮሐንስን በተቃውሞ አባሯል። ይህ ተቃውሞ በዋናነት ያሰሙት የአርሚ 43 የአርሚ 26 እና የአርሚ 44 አባላት እንደሆኑም ለማወቅ ተችሏል። ከሰሞኑ ህወሓት በአዲግራት ህዝብ ላይ በእብሮ ተንቀሳቅሷል። ይህም ልጆቻችሁን ስጡን፣ ለምን ልጆቻችሁን አሸሻችሁ፣ ካሉበት አምጦ በማለት በወላጆች ላይ ከባድ ስቃይ እያደረሰ ይገኛል። ቤት ውስጥ የቀሩ ወጣቶችንም የፍጥኝ በማሰር ወላጆች ፊት ድብደባ በማድረስ እያፈሰም ይገኛል። በዚህም የአዲግራት ተወላጆች በከፍተኛ የሀዘን ስብራት ውስጥ ይገኛሉ። ህወሓት ታጣቂ አልባነቱን ህዝብ በማሰቃየት ወጣት የማፈስ ስልት ላይ ነው። በዚህም አዲግራት ከተማና ዙሪያው በከባድ ስቃይ ውስጥ እያለፈ ይገኛል ተብሏል። ጀነራል ምግባይ የወርቅ ማውጫ ቦታዎችን በቁጥጥር ስር ማድረጉ ታወቀ። በሽሬና አካባቢው ጀነራል ምግባይ ወርቅ አውጪውን ሁሉ ለትግል በሚል ካፈሰ በኋላ እንደተለመደው የራሱን ሰዎችና ዶዘር መኪናዎችን በስፍራው በማሰማረት ለባለ መሬቶቹ እንኳን የድርሻቸውን ሳይሰጥ ወርቁን እየዘረፈ እንደሚገኝ የአካባቢው ነዋሪዎች አጋልጠዋል። የቡድኑ የወጣቶች አፈሳ ተግባር በተለይም በወርቅ ማውጫ አካባቢዎች ላይ ያነጣጠረ መሆኑ ካፈሳነቱን ባሻ አመራሩ የማዕድን ቦታዎችን በራሱ ቁጥጥር ስር በማድረግ የተለመደውን የወርቅ ዘረፋውን ለማጧጣፍ ያለመ ለመሆኑ የማረጋገጫ ነው። የሽሬ ወርቅ በህገወጥ መንገድ እየተመዘበረ ያለው ከክልሉና ከውጭ ካሉ ጥቅመኛ የንግድ አጋሮቹ ጋር በመመሳጠር እንደሆነም የተደረሰበት መረጃ ያመላክታል።
በህወሓት አርሜ 35 ውስጥ ይፋዊ አመጽ መቀስቀሱ ተሰምቷል። የገዛ ጓደኞቻቸውንና ዳግም አንዋጋም ያሉ የሰራዊት አባላትን እንዲገድሉ ከህወሓት አመራር የተሰጣቸውን ጨካኝ ትዕዛዝ አንቀበልም በማለት የአርሜ 35 ታጣቂዎች በከፍተኛ አመጽ ላይ መሆናቸውን ከቦታው የደረሰን መረጃ ያመላክታል። ይህ የጭካኔ ትዕዛዝ በአዛዦቻቸውና በታችኛው ታጣቂዎች መካከል ያለውን መተማመን ሙሉ በሙሉ ያጠፋ ሲሆን በአሁኑ ወቅትም የሰንሰለቱ ተበጣጥሶ አርሜ 35 ከመቼውም ጊዜ በላይ በመበተን ዋዜማ ላይ ይገኛል። የንጹሃን ደምን በማፍሰስ ያሰለቸው ታጣቂዎቹ በገዛ ጓደኞቻቸው ላይ አንተኩስም በማለት ጠመንጃቸውን ወደ አመራሮቻቸው እያዞሩ መሆኑም ተሰምቷል። በተያያዘ ዜና ህወሓት ጦርነትን የሚቃወሙ ታጣቂዎችን እንዲገድል ለአርሜ 35 ታዛዥ ኮሎኔል ንጉስ ትዕዛዝ መስጠቱ ተሰምቷል። በተከዜ ወንዝ ዳርቻ ዋልድባ አካባቢ የሚንቀሳቀሰው አርሜ 35 አሁን ላይ ከወትሮ በተለየ መልኩ በህወሓት ትዕዛዝ ከነበረበት ቦታ ለቆ ወደ ተለያዩ የትግራይ ቦታዎች እንቅስቃሴ መጀመሩ ተሰምቷል። ታዲያ ቦታቸውን ለቀው እየተንቀሳቀሱ ያሉት ደግሞ ህወሓት ሰራሽ ጦርነትን አበክረው እየተቃወሙ ያሉ የተለያዩ የአርሜ አባላትን እንዲገድል ለአርሜ 35 አዛዥ ኮሎኔል ንጉስ አበጀ ህወሓት ትዕዛዝ መስጠቱ ተሰምቷል። አሁን ላይም በተለያዩ የአርሜ መዋቅሮች ውስጥ የሚገኙ ነገር ግን ጦርነትን የሚቃወሙ ታጣቂዎች ለኮሎኔል ንጉስ አበጀ የተሰጠው ሲሆን እርምጃ መውሰድን በቅርቡ እንደሚጀምር አሳውቋል። ነገር ግን ምንም እንኳን ታማኝ አርሜ ነው ተብሎ አርሜ 35 አባል የሆኑ ታጣቂዎችም ጦርነትንና የትዕዛዝን የሚቃወሙ ታጣቂዎች በመኖራቸው ትዕዛዙ መፈጸም ላይ የሐሳብ ልዩነት አለመስማማት በአርሜ 35 ውስጥም እንደተፈጠረ የደረሰን መረጃ ያመላክታል። ሰሞኑን ሀብቴ ደላላ ነው ወልቃይት ለወያኔ ለመሸጥ ከጀርባችን እያሴረ ነው ሲል የተደመጠው ሳሙኤል ባለድል ከሀብቴ ጋር በይፋ ተለያይቷል። ሳሙኤል የጎንደር ፋኖ በዮሐንስ ንጉስና በሀብቴ ወልዴ የሚመራ ከሆነ በገዛ ፍቃዴ ከፋኖ አባልነት ራሴን አገላለው በሚል ንግግሩ የሚታወቅ ሲሆን ሳሙኤል ሀብቴና ዮሐንስ ከጎንደር ፋኖ የሚነቀሉበት ሁኔታ ላይም በሰፊው እየተንቀሳቀሰ ይገኛል። በዚህም ከጎንደር ፋኖ ውስጥ ይጠቅሙኛል የሚላቸው ከጎኖ አሰልፏል። አምሳሎ ማዘንጊያ፣ ጌታቸው አሌ፣ ጌታቸው አማረ ባባይና ሻምበል ሙሉ ሰው ከጎኖም ቆመዋል። ባየቀናውም የሳሙኤል ደጋፊ ነው። ታዲያ ሁሉ ታጣቂ ከጎኖ ያሰለፈው ሳሙኤል ባለድል በያለውና በጋሻው ጌታቸው ብቻ የሚደግፉትን ሀብቴና ዮሐንስን ለማጥፋት ከ2 ሳምንታት በፊት ተኩስ ከፍቶባቸው በርካታ ታጣቂዎችንም መግደሉ ተሰምቷል። በተለይም የዮሐንስ ቀኝ እጅ የሚባሉትን 4 የሚሆኑትን የቡድኑ አመራሮችን ጭምር ሳሙኤል አስገድሏል። በዚህም ብቻ አላበቃም። ሰሞኑን የኔ በሚላቸው ታጣቂዎቹ አማካኝነት ከሀብቴ ወልዴ እጅ መሳሪያ ያሸሸ ነው። ታጣቂዎቹ ያወጡለትን እሱ እየተቀበለም ያሸሻል። በተለይም ሻምበል ሙሉ ሰው የሚመራው አደረጃጀት በዚህ ረገድ ለሳሙኤል ጥሩ እየሰራ እንደሚገኝ እሱ ራሱ ይናገራል። ሳሙኤል ይህንን ድርጊት ካጠናቀቀ በኋላ በጋሻው ጌታቸው በዮሐንስና በሀብቴ ላይ እገታ ለመፈጸም እየተዘጋጀ እንደሆነ ከቡድኑ አፈትልከው የደረሰን መረጃ ያመላክታል። አሜሪካ የግሪን ካርድ አመልካቾችን ወደ ሀገራቸው በመመለስ እንዲያመለክቱ አዘዘች። የአሜሪካ የኢሚግሬሽን አገልግሎት ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ የውጭ ሀገር ዜጎች ለቋሚ መኖሪያ ፈቃድ ወይም ግሪን ካርድ ለማመልከት ሀገሪቱን ለቀው በመውጣት በየሀገራቸው በሚገኙ ኤምባሲዎች በኩል እንዲያመለክቱ የሚያስገድድ አዲስ መመሪያን አወጣለች። የቀድሞ በአሜሪካ ውስጥ ሆኖ ሁኔታን የማስተካከል አሰራር መቀየሩን የጠቆመው መመሪያው የቪዛ ሕግ መጣስን የቆይታ ጊዜ ማለፍን በጥብቅ እንደሚቀጣም አሳውቋል። አዲሱ ሕግ ተማሪዎችን፣ ቱሪስቶችንና ሌሎች ጊዜያዊ ቪዛ ይዘው የሚኖሩትን እንደሚመለከትም ሲቢኤስ ኒውስ ዘግቧል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።